የሉቃስ ወንጌል ምዕራፍ 9 ከቁጥር 57 ጀምሮ ያለው ቃል ወንድሜ ያነብልኛል። የሉቃስ ወንጌል ምዕራፍ 9 ከቁጥር 57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት መንገድ ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይም ወፎች መስፈሪያ አላቸው፣ ለሰውም ልጅ ግን ራሱን የሚያስጠጋበት የለውም አለ። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ሊሄድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞም ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦቼ እንዲሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። አመሰግናለሁ። ወዳጅ ማን ነው የሚል ሐሳብ ይዤ መጣ። ወዳጅ ማን ነው? የወዳጅ ምርጫስ እንዴት ይካሄዳል? በምግብ ውስጥ ማልወደው ምግብ በርገር ነው። እኔ በርገርን አልወድም። እስካሁን በህይወቴ ሁለቴ አንድ ነው መርጬ፣ እሱም ልጆቼ ሸውዶኝ ነው። አልፈልግም፣ አልወድም። እና በርገር ለምን ጠላ ካላችሁኝ ከላይ በኩል ያለው መልክ ሌላ፣ ከፈት ካረከው ሌላ፣ ከፈት ካረከው ሌላ። እኔ ቲማቲም አልወድም። በርገሩ ከላይ ሆኖ ግን ሳላቅ ቲማቲም በላው አንድ ቀን። እኔ በከላይ በኩል ያለው አዮ እንጂ ለከውስጥ ቲማቲም ሁሉ አስቀምጠው ነው እንደ አበሉኝ ብቻ። ከዛ በኋላ በርገር አልወድም። እና እናንተ የእግዚአብሔር ሰዎች የሰራዊት ጌታ እግዚአብሔር ካረዳ በስተቀር አንዳንድ ሰዎች እንደ በርገር ናቸው። ሲታየው ያምራል፣ ሲታየው ንግግሩ፣ መልኩን፣ አካሄዱን፣ ሐሳቡን ካየክ የሰራዊት ጌታ እግዚአብሔር ካረዳ በስተቀር ትሸወዳለህ። በደካማ ጎን ይመጡብሃል። አንዴ ያመንከው ሰው አንዴ ወደ ውስጥ ያስገባውን ሰው በቀላል ማውጣት ይከብዳል። አንዳንድ ሰው አስቦ ይገባል። ተንኮል አስቦ ከተወሰነ ጊዜ በኋላ ሊያሳካ ፈልጎ ዛሬ ጨዋ ይሆናል። ከፈለገ ተንበርኮ ሰላም ይላል፣ ከፈለገ ጎንበዝ ይላል። ሁሉ ይሆናል። ድራማው ከባድ ነው። በዛ በሁሉ መካከል የሰራዊት ጌታ እግዚአብሔር ካረዳ አሁን ባለ ሁኔታ ውስጥ በተለይ አሁን የሰው ልብ አስቸጋሪ ሆኗል። ቃል እንደሚለው ከሆነ በእርግጥ እንደ እባብም እንደ እርግብም ይላል። እንደ እባብ ብልጥ፣ እንደ እርግብ የዋህ ሁን። እባብ ብቻ እንዳትሆን፣ ዘንዶም እንዳትሆን፣ አውሬም እንዳትሆን፣ እንደው የዋህ ምስኪን ብቻ እንዳትሆን፣ የባሰ እንዳይጎዱክ ነገሮችን በልክ አድርግ የሚል ሐሳብ አለና እግዚአብሔር ካረዳ በስተቀር አሁን በየቸርች በየቤተ ክርስቲያን ቁጭ ብሎ የእግዚአብሔርን ቃል ከሚሰሙ ሰዎች በላይ በርካታ ሰዎች በሰዎች ተጎድቶ በሰዎች አዝኖ ተስፋ ቆርጦ እዛ ቸርች ቢሄድም ሰው ይጎደኛል፣ እዛ ቢሄድም ሰው ይጎደኛል፣ እዛ ቢሄድም ሰው ይጎደኛል፣ ከዛሬ በኋላ ሰውን አልቀርብም ብሎ ቤት ቁጭ ብሎ ሪሞት ብቻ ይዞ አንተ የእንትና ቲቪ አንተ የእንትና ቲቪ እየተመለከቱ ቸርች መጠልቶ የስጋ እጅ ሳይሆን መንፈሳዊ ህይወታቸው ፓራላይዝ ሆኖ ሽባ ሆኖ ቤት የቀሩ ሰዎች በጣም ብዙ ሰዎች ናቸው። ጠጋ ብላችሁ ብታማክሩ የተጎዱ ሰዎች ናቸው። እንደምታውቁ በሰው የተጎዳ ሰው ባህሪ ይቀይራል። ትላንትና ብላ ጠጣ ልበስ እንካ ብሎ ለምዶ ከሆነ አንዱ ስጎዳ ከሰው ጉዳት የተነሳ
ይቆጠባል። በቃ አንዳንድ ሰው አሁን በባህሪው ይወዳል፣ መስጠት ይወዳል፣ ግን የተረከበው ሁሉ ይጎዳል። መልሰው አልሰጥም። አንዳንድ ሰው ያገኘን ሁሉ ብላ ይላል፣ ከእጁ የበላው ሁሉ መልሶ ይጎዳል። ከዛሬ በኋላ ሰውን ብላ እንኳን አይደለም። አንዳንድ ሰው ልጆችን ማስተማር ሰውን ማስተማር ይወዳልና ያ ጉዳይ ሁሉ ሲገለበት ጌታ ካረዳ በስተቀር ያ ጸጋ ነው። ለአንዳንዱ ጸጋ ነው ማብላት፣ መስጠት፣ ማጠጣት፣ የሰው ልጅ ማድረግ ጸጋው ይሄ ሊሆን ይችላል። ግን ሰው ስለጎዳ ያንን ባህሪ ትቀይራለህ። ከጸጋ ግማሹ ይመታል ማለት ነው። አንዳንዱ ሲዘምር ነው ደስ የሚለው። አሁን ጠጋ ብዬ ለአንድ እህት እንዲህ አልኳት፣ ለምን ነው የምትረብሺ አልኳት። የሷ እንኳን በፍቅር ነው እወድሻለሁ። በቃ ረበሸች መንደሩ። እዚህ አንድ እህት ዛሬ ልጅ በሰንገነት ካልጮች ለሷ አይሆንም። አንዳንዱ ሲሆን ነው የሚወጣ፣ አልቅሶ የሚወጣ፣ ዘምሮ የሚወጣ በሰው ብትጎዳ። አንዳንዱ ጮሆ ነው የሚወጣው፣ አልቅሶ ነው የሚወጣው፣ ዘምሮ ነው የሚወጣው። መያዝ አይፈልግም። አንተ እዚህ ባለቡ ይያዛል። ክብር ለኢየሱስ ይሁን። ይህ ጉዳይ ሁሉ እንደነበረ ሆኖ ዛሬ ዋና ሐሳብ ይሄ ነው። ከዚህ በኋላ አንዳንዶቻችሁ እንደ ድንገት የሆነ ጉዳይ ሽፋን ባያደርግ ኖሮ ክርስትና ሽፋን ባያደርግ ኖሮ አትሸወድም ነበረ። ግን በደካማ ጎን ገብቷል። መውጣት እስከሚያቅት ድረስ የተጎዳችሁ አላችሁ፣ ያዘናችሁ አላችሁ። እንደምታውቁ ይህ የእግዚአብሔር ቃል የተሰበረው አጥንትን ይጠግናል፣ የተጎዳው ልብን ይፈውሳል። ዛሬ ማታ ለብዙዎቻችሁ ልባችሁ ይፈወሳል፣ አጥንታችሁ ይጠገናል። አሁን በየትኛው ሁኔታ ውስጥ በክርስትና ሽፋን ምክንያት የሆነ ሰው አንተ ጎርቶ ከሆነ የተጎዳው ያንተ ፓርትን ህይወትን ህያው ጌታና ምላችሁ ዛሬ ጌታ ይፈውሳችኋል። አሜን። አሁን ከመጣ ከየትኛው ጉድ እግዚአብሔር ያወጣችኋል። አሜን። ከነገ ሰኞ ጀምሮ ያለን ጉዞ ግን በማስተዋል አድርግ። እስቲ ቀኝ እጅ ከፍ አድርግና ጉዳት በቃ ብለስ ጉዳት በቃ ድገሙና ጉዳት በቃ ብለስ ጉዳት በቃ በጌታ ድገሙና ጉዳት በቃ ብለስ ጉዳት በቃ ይደግማለሁ። ቆይታችሁ የገባችሁ ካላችሁ ወዳጅ ማን ነው? ናታሜ አንዴ ይቆማሉ። እንዴት ኖት? ሁሉ ሰላም ነው? ሰላም 2004 ጥር 10 የምትወዳት እህቴ አበበች የምትባለው ሞታለች። የቅርብ ሰው ነው። አላስፈላጊ ሪሌሽን፣ አላስፈላጊ ጓደኛ ምስኪን በመሆኔ በዛ ልብ ገርቶ ሁለተኛ ጊዜ ሲጎዳ ያን ብቻ አይደለም። በ1998 የካቲት 14 የምትወደው ወንድ ሞቷል። ልክ ነኝ? የካቲት 14 1998 የምትወደው ወንድም ከእጅ አምልጦ ወርቋል። ወንድም ሞቷል። ያ ወታደር የነበረው አባቲ ልክ ነኝ? ወታደር የነበረው አባቲ አይገባው ነበረ። እህቴ አበበች ጥር 10 የሞተችው በእናንተ እይታ ማይቢ በበሽታ ነው። እኔ በጌታ መንፈስ ጠጋ ብዬ ሳይ የቅርብ ሰዎች እጅ አለ። መልካም ወዳጅ ተብሎ ቀርቦ ያለው ሰው ያደረገው ድርጊት አየው። ወደዚህ ቦታ ከመምጣቴ በፊት በዚህ በኩል የወንድምን መቃብር በጥቁር የተጻፈው ጽሑፍ በግራ በኩል እዛ ቆመ። ልብ ላይ ውስጥ ላይ የነሱ ሐዘን አለቅም ብሎ 2004 ያለው በውስጥ 1998 ያለው በውስጥ በጣም አዝነ ለማንም ሳትናገር በዚህ በኩል የወንድምን በዚህ በኩል የእህትን መቃብር ላይ ቆመ። አልቅሰ ነው መጣው። አልቅሰሃል። በጣም አልቅሰ መጣል። እግዚአብሔር በዚህ ወር ይፈርድልሃል ብሎኛል። አረ ይችላል ኢየሱስ። ሃሌሉያ። እየጸለይኩ አይደለም እያስተማርኩ ነው ያለው። የምወዳትን እህትን ምን በላ?
የምወደው ወንድም እንዴት ከእጄ ወጣ? በእውነት የእግዚአብሔር ጊዜ ነው። በእውነት ሰዓቱ ሆኖ ነው። ዲቴል መረጃ ባስቀምጥ ልብ ይቀም ይወርቃል። አንተ አሁን ትልቁ ነገር የሚያሳስብ የወንድም ጉዳይ ነው። በጣም የሚያሳስብ የእህቴ ጉዳይ ነው። በዚህ ጉባኤ ፊት ያቆመ ጌታና መልክ ዛሬ ተጸልዮልኝ ይሄ መንፈስ ባይመታ ከዚህ ጉባኤ አንተ ወጥተህ ስትሄድ የመጀመሪያው ሙሉ አይኔ ይጠፋል፣ እጅ ሽባ ይሆናል፣ እግር ይያዛል፣ ትተኛለህ። ከዛ አልጋ አትወርድም። ይሄ ሟርት አይደለም። 1998 ወልዲያ ምን አለ? ወልዲያ ምን አለ? ወልዲያ ወልዲያ ማዝን ያለው ሰው ዛሬ የምኖረው እና ሰላም በላይ ገና ዛሬ መጥቶ ነው። ዛሬ መጥቶ ነው። ሰላም በላይ እስቲ እናቴ ሞታለች። የእናቴ ቀን አላቅም፣ የሞት ቀን አላቅም። አባቴ ሞቷል፣ ቀን አላቅም። 1998 ወንድሙ ሲሞት አየሁ። እህቱ ሞታለች። ወደዚህ ቦታ ሲመጣ የሆነ ሆቴል አድሮ በሳቅ አልመጣም። በመቃብር ፊት ቆሞ አልቅሶ ነው የመጣው። መርሳት አልቻለም፣ ሊወጣ አልቻለም። ከውስጡ ሀዘኑ ሊወጣ አልቻለም። እሱ ለነሱ ያዘነ ነው። መንፈሱ እሱ ፈልጓል። ከዚህ ጉባኤ በኋላ የሚሄደው ሊቀላቀል ነው፣ ሊሞት ነው። አንተ ብትሞት የልጆቹ ጉዳይ ሊበላሽ ነው። ያቺ የምትወዳ ባለቤት አንቺ አሊ ምስኪን ሴት ናት፣ ጌታ የምትፈራ የምትወድ በጣም መልካም ሴት፣ ታማኝ ሴት። ያንተ መሞት ቤትን ያጨልማል። እግዚአብሔር ግን እንዲህ ብሎኛል፣ ይሄ ጉባኤ ከማለቁ በፊት ጤናን ይመልሳለሁ። የሞት መንፈስ ይመታል። ከልጆች ካህን አይጠፋም። ከልጆች ነቢይ አይጠፋም። ከልጆች የተቀባ አይጠፋም። ጉባኤ ነው ኢየሱስ ኢየሱስ እሰነ ኢየሱስ ኢየሱስ ይችላል። ወዳጅ ማን ነው? እግዚአብሔር ካረዳ ወዳጅ ነው መስሎ በሟርት ወንድምን ይገላል። የቃሉ ሐሳብ ይሄ ነው። የቅርብ ሰው ነው። ላጣለው አልፈልግም። መንፈሱ ግን አይቻለሁ። አሁን የኔ ዋና ጉዳይ መንፈሱ እንዲመታኝ ሰው እንዲጣላ አይደለም። ዛሬ ማታ የምስራች አሜን። ስውር እጆቹ ይመታሉ። አሜን። ስውር እጆቹ ይመታሉ። አሜን። የጨለማ ኃይል ይመታል። ቤታችሁ ላይ ሞት አይሆንም። ቤታችሁ ላይ ሐዘን አይሆንም። እሰነ አይሆንም። በሰነ አይሆንም። እሰነ አይሆንም። በሰነ አይሆንም። ልጸልይላችሁ። አዎ። ሕያው ጌታና የሚላችሁ ያለ ጊዜ አትሞቱም። አሜን። ያለ ጊዜ አትሞችም። አሜን። ያለ ሰዓት አትሞትም። ቤታችሁ ላይ ሞት አይሆንም። ቤታችሁ ላይ ሐዘን አይሆንም። እሰነ አይሆንም። በሰነ አይሆንም። እሰነ አይሆንም። በሰነ አይሆንም። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ትንቢቱን ከሰማ አላቅም። ዋና ፖይንት ልንገርህ። አጋንንትን፣ ጨለማን፣ ሟትን ከዘር ማንዘር የምሰብር ጀግና ልጆች ካንተ ይወለዳሉ። አሜን። ከልጆች ነቢይ አይጠፋም። አሜን። ገና ትበቀላለህ። አሜን። እስቲ አልሞትም መሰለህ። አልሞትም። ይቀመጠው። ወዳጅ ማን ነው? የትዳር አጋሪ ማን ነው? ቢዝነስ ከማን ጋር ነው የምትሰራው? አሁን ዛሬ አንድ ፖይንት ልንገራችሁ። አጥር እንደሌለው ግቢ ለሁሉ ሰው ልብን ከፍተህ እንዳሰጠ፣ አጥር እንደሌለው ሰው ግቢ ልብን ከፍተህ እንዳሰጠ ደረጃ አብጅ። አንዳንዱ ሃይ በደስታን ማለት አለብህ። ሃይ በደስታንስ አንዳንዱ ጠጋ ታደርጋለህ ወደ ልብ። ኢየሱስ ራሱ 12ቶቹ የሱ ናቸው፣ ተከታዮች ናቸው። ግን ከነዚህ መካከል ና እነ ዮሐንስን ወደ ልቡ ነው የሚያጠቀው። እነ ጴጥሮስን እነ ይሁዳን አይ ሁሉ ሐዋርያ ነው። ግን አንተን አይ አንተ ሌባ መሆን መቼም አረሳም። መቼም ወዳጅ ማን ነው? ሁለት ጉዳይ አለ። ከዚህ ጫፍ ጀምሮ እስከዚህ ጫፍ የምስራች አሜን። አሁን ከገባህብህ ጉዳይ ይሁን ከመጣብህ ከየትኛው ጉድ እኔ አወጣለሁ። አሜን። ከዛሬ በኋላ ግን አንተ ሰዎችን ምረጥ። አንተ ሰው ምረጥ። አሜን። አንተ ሰው ምረጥ። አሜን። እስቲ ባዶ እጅ እንዲህ አድርግ። ወዳጅ ሕያው ጌታን አምልክ። እሺ አንተን ቆምክ፣ ወደ አንተ እሺ ልመለስ። ከቆምክ
ይሄን ወደዚህ እግዚአብሔር የሰጠን አቅምን ጸጋን ጉልበትን ፖቴንሽን ተጠቅመን ቢሆን አንተ ማንም አይጎዳን ነበር። የገዛ አንተ ምስኪን ሆነ ካንተ ጋር ባንተ ቤት ከሚሰሩ ሰዎች መካከል ከሰራተኞች መካከል አይዛቦች አሉ፣ ሟርተኞች አሉ። አንተ ባንተ ቤት ውስጥ አንዳንዴ አይጥ ይመጣል፣ እንቁራሪት ይመጣል። አይጥ እንቁራሪት ዝምብ ይመጣል። አይኔ እያየ ሁለት ያንተ ሆቴል ተዘጋ። ልክ ነኝ? ተዘጋ። እንዴት ተዘጋ ካላችሁም ቤት ውስጥ ከሚሰራ ሰዎች መካከል ሟርተኛ አለ። ደሞዝ እየከፈለ በሱ ላይ ይሟርታለሁ። አሁን ሆቴል ተዘጋ አይደለም? ተዘጋ ሆቴሉ። ምግብ ቤት የለም፣ ስራ ቆሟል፣ ሁሉ ተበተነ። ትናንትና ብዙ ትመግባለህ። አሁን ለራስህ ግራ ገብቷል። የግል ዕዳ አለብህ፣ የባንክ ዕዳ አለብህ። በጣም ተጨንቀሃል። ሁሉ ዜሮ ሆነሃል። ሁሉ ከእጅ ወጥቷል። ባዶ ልብስ ቀርቷል። ዙሪያ ሁሉ ባዶ ሆኗል። አንድ እህት ቀርታለች። እሷም አንተን አትወድም፣ ሰው ሁሉ አይወድም፣ ብቻ ቀርተሃል። ዛሬ ማታ ሞገስህ ይመለሳል። አይ ይችላል ኢየሱስ። እልልታ ጭብጨባ ለጌታ ክብር ክብር። እስቲ ጉባኤ ኢየሱስ በለሳንደ ኢየሱስ አንድ ኢየሱስ። ወደ ቤት አምጥተህ የምታስገባው ሰራተኛ ራሱ ማን ነው? ዝም ብለህ ያገኘው ሁሉ ግባ እንዳትል። ያው ሌላ ሰው አይደለም። ደሞዝ የሚከፍለው እሱ፣ የሚያሰራው እሱ፣ የሚሰጠው እሱ። እዛ እያሉ ይሟርታሉ። አሁን ቤቱን ተዘጋ፣ እነዛን ተበተኑ፣ እሱም ባዶ ቀርቷል። ይሄ ስጋ እንዳታዩ ውስጡ አዝኗል፣ መቆም አልቻለም። ሊያሳብድ ሁሉ ይፈልጋል። ይሄ ቀን ያዘልኝ፣ ይሄ ህዝብ ሁሉ ይስማ። በቅርብ ጊዜ ከዚህ ቃል በኋላም ነገሪ ወደ ላይ፣ ነገሪ ወደ ፊት፣ እንደ ባለፈው ወደ ታች አይመለስም። ታሪክ ይቀየራል፣ ኃይል ይታደሳል። ሕያው ጌታና ምልክ ከሲንቄ ባንክ ተበድረ የገዛው እነዚያ ከብቶች ሁሉ ወይ አይሸጥም ወይ አይለወጥም አይደለ? ከእጅ ወይ አይወጣም ወይ አይለወጥም። ኪሳራ መጥቷል። አንተ ለማትረፍ ነበር የፈለከው፣ ግን ጉዳዩ ታች የመጣ ነው። ባዶ የሆንክ ነው። አሁን ዛሬ ባልጸልክ ከነገ ሰኞ ጀምሮ እነዚያ ከብቶች ሊሞቱ ነው። ከብቶቹ ሊሞቱ ነው። አሁን አንተ የምታወራው አይሸጥም ነው አይለወጥም ነው አይደለም? ምን ያ ብቻ ከብቶቹ ሊሞቱ ነው። ኢዳን ሊመጣብህ ነው። ገበድ ልትይዝ ነበረ። እኔ ዛሬ ጸልያለሁ፣ ከዛሬ በኋላ ያንተ ጉዳይ ይሸጣል፣ ይለዋወጣል፣ ይሸጣል፣ ይለዋወጣል። እሱ ጉባኤ ነው። ኢየሱስ ኢየሱስ እሰነ ኢየሱስ ኢየሱስ ከኔ ጋር ናችሁ? አዎ። ወዳጅ ማን ነው? ከማን ጋር ነው የምሰራው? ከማን ጋር ነው የምታገለግለው? ማን ነው በጎን ያለው? የምታማክረው ማን ነው? የቅርብ ሰው ማን ነው? የሩቁ ማን ነው? ለይተሃል? ገደብ አለ ወይ? ገደብ እንደዚህ ወንበር አቀማመጥ የምታስጠጋው አለ፣ ሩቁ አለ። ቃሉ ወደ ውጭም ወደ ለብ ይሆናል። ለሌን ጭምር የሰማው ነው ያለው። ዛሬ ማታ የምስራች። ከዛሬ በኋላ እግዚአብሔር የካሳ ሰው ያዘጋጃል። አሜን። የሚጎዳ አይደለም፣ የሚያሳዝን አይደለም፣ የሚያጠፋ አይደለም። እሳነ የካሳ በሲ የካሳ እሳነ የካሳ በሰለ ካሳ። እኔ የምልሽ ስንቱ ጉዳይ አንቺ ጌታ ራእይ ያሳየሽ እምቢ ብለሽ ቀይ ምልክት አልፈሽ የሆነ ቦታ ገብተሻል። ከዛ በኋላ ጤናሽ ተመቷል። ሁሉ ልክ አይደለም። ዋና ዓላማሽ ከኢትዮጵያ ውጪ ትፈልጊያለሽ፣ ግን እንዳትሄጂ ተደርገሻል። አዲስ ዓለም ማን ነው ስምሽ? ነይ ውጪ ተረብሽ፣ ነይ ተረብሽ። ደስ ያለው ለጌታ እንደገና ያኖራል። የታመንኩት አምላክ ያኖራል። ታምር እየሰራ ያኖራል። ተጸጽቼ አላውቅም። ያኖራል ወኔ ገስደ ያኖራል። የታመንኩት አምላክ ሃሌሉያ። እስቲ አሜን። ህይወት አንድ ነው። ሁለት ህይወት የለም። ኑሮ አንድ ነው። ህይወት አንድ ነው። ትልቁ ነገር ጌታ እድሜን አሁን ካገኘ ሰው እንዳታበላሽ ነይ እዚህ ጋር ተጋበ። ይሄ ማፍራት ብናጠፋ ቤቱ ይጨልማል። ለአና ሰዎች ሰይጣን ነገሩ ሁሉ አጨልሟል ዙሪያ ሁሉ በገዛ እጅ የዋህ በመሆኔ አንተ ለሱ የምትጨነቀው እሱ ግን አንተ አይጨነቅም። ቆይ ሌባ ሲሰርቅ የሚያውቀው ስርቆቱ ነው እንጂ ሞባይል መውሰድ ነው እንጂ ከዛ በኋላ አንተ ምን እንደምትሆን አንተ ይጨነቃል? አይጨነቅም። ወይኔ ይሄ ስልኬ እኔ ከወሰድኩ በኋላ ይሄ ሰውዬው ብሎ ይጨነቃል? አይጨነቅም። አንዳንድ ሰው እንደ ሌባ ነው።
ካንተ ይፈልጋል። ለጉዳቴ አይጨነቅም። ለምን ገመድ አትይዝም? ለምን መርዝ አትጠጣም? ለምን አትጠፋም? ለአንተ አይጨነቅም። የራሱን ጉዳይ ብቻ ሊያሳካ ይፈልጋል። መጸለይ እችላለሁ። ከዛሬ በኋላ እንዲህ ይሆናል። አሜን። በዙሪያ የሱ ቅጥር ይመጣል። አሜን። ማንን ደፍሮ ድንበር አልፎ ወደ አንተ ሊገባ አይችልም። አሜን። ከ15 ደቂቃ በኋላ አንድ በሽታ አረ ጉባኤው ለጌታ እልልታ፣ ክብር ለኢየሱስ፣ ክብር እልልታ ደስ ያለው ከጭብጨባ ጋር መከራው በዝቶ እንዴት ይኖራል እያሉ ሲያወሩ እኔ ግን አለው በየዘመርኩኝ በዝቶልኝ ከፍ አድርጉና መከራው በዝቶ እንዴት ይኖራል እያሉ ሲያወሩ እኔ ግን አለው በየዘመርኩኝ በዝቶልኝ ለታመነበት ጌታ ነው ለተደገፈው ፈጽሞ አይጥልም አይረሳም ተስፋ ላደረገው የታመነበት ጌታ ነው ለተደገፈው ፈጽሞ አይጥልም አይረሳም ተስፋ ላደረገው አጨብጨቡና ያኖራል የታመንኩት አምላክ ያኖራል የምስራች አሜን። የምስራች አሜን። ነይ ሰላም በይ። ሂጂና ፓስፖርትሽን አምጪ። ይዘሽ ነይ ፓስፖርትሽን። ጉባኤው እልልታ፣ ክብር ለጌታ አምጡ። ሃሌሉያ አሜን። ልጸልይላችሁ። አዎ ከዛሬ ማታ ጀምሮ እዚህ ካላችሁ ከእናንተ ውስጥ ለማናችሁም ሞት አይሸታችሁ። አሜን። ከነገ ሰኞ ጀምሮ አዲስ እቅድ፣ አሜን። አዲስ ፕላን፣ አሜን። ረጅም ሐሳብ፣ አሜን። በሰፊው መኖር፣ አሜን። በኢየሱስን ጨለማ በታችሁ ላይ አይሆን። አሜን። እስቲ ሁላችሁ ቁጭ እንዳላችሁ ከላይ ጀምሮ አራግፉ። ባካችሁ ዝም ብለህ አራግፍ። ከላይ ጀምሮ ዝም ብለህ አራግፍ። እኔ ነኝ የማውቀው። ደማችሁ ይቀየራል፣ አባጅ ይገለበጣል፣ ጤናችሁ ይመለሳል፣ ሽባ አትሆንም፣ ኃይላችሁ ይታደሳል። ጉባኤ እንደ ኢየሱስ በርሲ ኢየሱስ እሰና ኢየሱስ በርሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ። የዛሬ መምጣት በዛሬ ጉዞ ላይ የጌታ እጅ አለ። ሰላም ትመሰክሪያለሽ? አዎ በዚህ በጉባኤ ፊት ያቆመ ጌታን አመልሽ ከ15 ደቂቃ በኋላ ደም ተቀይሮ አባይ ተቀይሮ እልልታ፣ ክብር ለኢየሱስ። እልልታ ጭብጨባ ለጌታ። አሁን ጉዳይ ካንቺ ጉዳይ አለፍ ያለው እንግዲህ ነው የሚሆነው የምትሆኚው ዳያሊሲስ መጀመር እንዳለበት የሕክምና መጥፎ ጉዳይ ሰምቶ አሁን በጭንቅ ያለው ያ የምስተካየው አባትሽ ኩላሊት በሽታ አባትሽ ናይ ሰላም በይ ሰላም በይ ከሱ ማንም የለሽም። ስሚ ቆይ አንቺው ለአባትሽ መሆን አልቻለሽም። የአባትሽ ጉዳይ አሁን እነሱ እንደሚያወሩ ኩላሊቱ ብታጠምም ዳያሊሲስ ቢደረግ ራሱ የአባትሽ ጉዳይ በሕክምና የሚመለስ አይደለም። አሁን በደንብ ስሚ። እጄ ሰላም እጄን ጫና አድርግ በደንብ አሁን በደንብ ስሚ። ዘርግ እጅሽን። አባቴ አየሌ አላምቦ አባ አየሌ አላምቦ ጉባኤው ለጌታ ክብር አምጦት ወደዚህ እዚህ ያቆመ ጌታና ምልሽ ነገ ሰኞ ሲነጋ አባትሽ ሁለቱም ኩላሊት ሙሉ ንጹህ ሆነው ይችላል። ደስ ያለው ጌታ ክብር ክብር ክብር። አቤት አቤት እስሬን ጥብቅ አረገና ከፈሩና ማረጃውን ሳላረገና ጎድጓድ ብሶ ሲጠብቀኝ ቀን ቀጥረው አንተ ሊያደርገኝ ልቀቅና መሬት ሁሉን ያመለጠ እኔ ነኝ ያመለጠ እኔ ነኝ ያመለጠ አቤት 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 እስሬን ጥብቅ አረገና
መረጃውን ሳላረግና ከፍ አድርጎና እጆቻቸውን ጉድጓድ ብሶ ሲጠብቀኝ ቀን ቀጥሮ አንተን ሊያደርገኝ ያመለጠ ብቻ ከነጋ ያመለጠ አቤት 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 ያመለጠ እኔ ነኝ ያመለጠ መጸለይ እችላለሁ? አዎ። ሁለት እጅ ከፍ አድርግ። ዛሬ ማታ የምስራች አሜን 24 ሰዓት ባልሞላ ጊዜ ውስጥ የቤታችሁ ታሪክ ይቀየራል። አሜን ማዛችሁ ይቀየራል። አሜን ጨለማ አያገኛችሁም። አሜን ታሪካችሁ ይቀየራል። አሜን ኑሮችሁ ይለወጣል። አሜን እሰነ ኢየሱስ ኢየሱስ ና ሰላም በይ። ከነገ ወዲያ እዚህ ቦታ ላይ በምስጋና አንቺ ሙሉ ጤና የአባትሽ ሙሉ ሰምተሽ ከነገ ወዲያ እዚህ ቦታ ላይ ለምስጋና እንገናኛለን። ሂጂ ተፈውሰሻል። እልልታ ክብር ለኢየሱስ። የደህንነቴ ነገር ከሞት መዳኔ ጌታን ለማመስገን በቂ ነው ለኔ። ጠላቴ ወይ ፈሪ አላማርርም ብሞት የሚያድነኝ ለእግዚአብሔር አልተው ጌታዬን ማመስገን። ሃሌሉያ እወድሃለሁ። ናታሜ ከኔ ጋር ናችሁ? አዎ። ሐሳቤን ተረዳችሁ ወይ? እየሰበኩ ነው ያለው። የዕለቱ ሜሴጅ ነው። መጸለይ አልጀመርኩም። ሐሳቡ እንዲህ የሚል ሐሳብ ነው። ወዳጅ ማን ነው? አሁን ጌታ ምን አለ? ሲጀመር አይሆንም አላት። አንቺ አሁን ስትንከራተቺ አዲስ አበባ ቁሚ ተነሺ። ሐሳብን አገኘሽ ወይ? የሰማችሁ ነው? የሰማችሁ ነው? አዎ። ህይወቷን አጨለመ። ግን አልፈልግሽም ብሎ ሄደዋል። ማይፈልገው ነው ለካ ህይወቷን ያበላሸው። ጸልያ ቢሆን ኖሮ ጌታ ይናገራል። ሸውዶ መጥቷል። ነገሩን ካጨለመ በኋላ እሱ ሄደዋል። ህይወቷ ግን ተበላሽቷል። ነገሩ እግዚአብሔር ጣልቃ ባይገባ ኖሮ ቅድም ብያችኋለሁ። አሁን ከመጣብህ ከዚህ ጉድ እኔ አወጣለሁ። አሜን። ከነገ በኋላ የህይወት ወዳጅን ምረጥ። አሜን። ዛሬ ፈውስሻለሁ። አሜን። ድጋሜ በዘኛ ጉዳይ እንዳትወርቂ ተጠንቀቂ ያላት ነው። ሐሳብን አገኙ ባካችሁ። አዎ። አይዞ ልጄ አሁን ልብሽ አይውደቅ። አሁን ፈውስሻለሁ። ከዛሬ በኋላ እንኳን አንቺ አባትሽ ይፈወሳል። ከነገ በኋላ ግን ሌላ ሰው ስትይጂ ከዚህ በኋላ ግን ምረጪ። የመጣ ሁሉ ይዞሽ እንዳይሄድ ቁጭ በይ። ቁሚ። አንቺን ከሷ ጋር ያለሽ አብራችሁ ናችሁ? ቁሚ እስቲ። እንዴት ነሽ? ፈለቀች። አቤት። ማነው ስምሽ? ፈለቀች። ና ታቶሎ ብለሽ ይችላል ኢየሱስ። ደስ ያለው ለጌታ እልልታ። የሕይወቴ ምዕራፍ የተጀመረበት በመስቀሉ ጣር ሞት ስርየት የሆነበት የፍቅር ምርኮኛ ሆኛለሁ በሥራ አልደክም አልታክት ስላንተ ላወራ ሕይወት ነው ደስታ ኢየሱስ ናናና የኔ ጌታ ድኛለሁ ሆኛንዴ ከፍ አድርጉት ላይለቀኝ ይዞኛለም ውዴ ቶማ ታየሆነ ማሊባ ጦሶነ ማሊባ ታየሆነ ማሊባ ጦሶነ ማሊባ። እስቲ አነ ጉባኤ ኢየሱስ ይበል እስቲ። ኢየሱስ ድገሙ እስቲ ባካችሁ። ኢየሱስ አንደ ድገሙ ባካችሁ። ኢየሱስ ናይ ወደዚህ ናይ ወደዚህ ናይ ወደዚህ። የሰራዊት ጌታ እግዚአብሔር ባይረዳት ኖሮ እስቲ አሜን አሜን። የአንዳንድ ሰዎች እኮ እየሰማችሁ ነው። እዚህ የምወዳችሁ ሰዎች አላችሁ፣ ቆንጆ ሰዎች አላችሁ። ህያው ጌታ ነው የምላችሁ። ናይ ሰላም በይ። አዋጅ ይሻር፣ አዋጅ ይሻር። አምጪ ፓስፖርትሽን። ጉባኤውን ለጌታ ክብር አምጡት። ማነው እጅ የሚያወዛወዝ?
እልልታ ጭብጨባ ለጌታ ከፍ አድርጉለት። ሃሌሉያ ደሞ ተነሳ ልቤ እንደገና ከየት እንዳነሳኝ ተዛለኝና አልቻልኩበትም ዝም ማለት ምስጋናና ክብር የሆነለት ደሞ ተነሳ ልቤ እንደገና ከየት እንዳነሳኝ ተዛለኝና አልቻልኩበትም ዝም ማለት ፉጨትና እልልታ የሆነለት እልልታ ጭብጨባ የሆነለት እልልታ ለጌታ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታውን እንዳትረሺ ለእልልታ ሁሌም ተነሺ ነፍሴ ሆይ ባርኪው አምላክሽን ከወደቅሽበት ያነሳሽን ውለታውን እንዳትረሺ እልልታ ለጌታ ማን ነበረ ያኔ ወይ በረሃው ላይ አቤት እየደጋገፈኝ ጩኸት ልስማ ያም ዘመን አለፈ አቤት አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ እኔ አላፍርም የረዳኝ ወይ የረዳኝ ያገዘኝ የረዳኝ እልልታለ ወይ ለጌታ አሜን። የህይወት አጋሪ ማን ነው? በመጽሐፍ ቅዱስ ላይ አንድ በጣም ማድነቅ ሴት አለች። ታላቅ ሴት ነው ያለው ቃሉ። ታላቅ ሴት ሐዋርያ አይደለችም፣ ነቢይ አይደለችም፣ ፓስተር አይደለችም፣ ወንጌላዊ አይደለችም። ግን ቃሉ እንዲህ ይላል፣ ታላቅ ሴት ሰዎችን ከሰዎች ለይታ የምታውቅ አስተዋይ፣ ብርቱ፣ ጠንካራ ሴት በነቢይ ኤልሳ ዘመን ለባሏ መታ እንዲህ አለችው፣ ይህ የእግዚአብሔር ሰው ነው አለችው። በአንዴ አይደለም፣ ቁርስ ያበላች ቼክ አድርጋለች፣ በሆነ ቀን ምሳ ያበላች ቼክ አድርጋለች፣ ጠዋትም አግኝታለች፣ ማታም አግኝታለች፣ እየሰበከም አግኝታለች፣ በግሉም አግኝታለች። 100% የእግዚአብሔር ሰው መሆኑን ካወቀች በኋላ መታ ባሏ አማከረች። ይሄ ሰው የእግዚአብሔር ሰው ነው፣ ነቢይ ነው፣ ለሱ የሚያስፈልግ ሁሉ ነገር እናመቻቻለን። ዝም ብሎ መጥቶ እዚህ ከተማ ላይ እኛ እያለን በየአልጋ ቤት መንከራተት የለበትም። ምን መች ቦታ ለሱ እናዘጋጃለን። ማንን ስላየች? ኤልሳን ስላየች። ኤልሳ ወደ ቤቷ ገባ። እንደምታውቁ ነቢይ ኤልሳ ጌታ አልገለጸኝም፣ ግን ምን ትፈልጊያለሽ? መንግስት ይሰማኛል፣ ህዝብ ሁሉ ይሰማኛል፣ ምን ትፈልጊያለሽ አላት። ምንም። ጊያዝ መጣና ልጅ የላትም አለ። ጠራትና የዛሬ ዓመት ወንድ ልጅ ትወልጃለሽ ብሎ ተናገረ። ያቺ ሴት ምን አለችው? የእግዚአብሔር ሰው እንዳትዋሸኝ አለችው። እንዳትዋሸኝ፣ እኔ አንተን ማበላ እኔ አንተን ማጠጣ ልጅ ስለፈለኩ አይደለም። ብኖር ጥሩ ነበረ። ልጅ ባይኖርም እንኳን እኔ አንተን በየጊዜው ይቀበላለሁ። ብቻ አንተ ብል አጠጣ። ስትመጣ ሰላም በለኝ፣ ስትሄድ ቻው በለኝ። ግድ የለሽን ትወልጃለሽ አላት። ያ ልጅ ተወለደ። ከተወሰነ ጊዜ በኋላ ሞተ። አልጋው ላይ አስተኝታ እኔ የልጅ ምዕራፍ ዘግቼ እያለሁ አንተ ራስህ ትወልጃለሽ ብለህ ጸልይልኝ፣ ልጅ መጥቷል፣ አሁን ደግሞ ሞቷል፣ ናና ጸልይ አለችው። ኤልሳ ምን አለ? ጊያዝ ቶሎ ብለህ
ሂድ አንተ አለች። ነቢይ ኤልሳ ትልቅ ነቢይ ነው። ግን በዛ በሁሉ ቆይታ ውስጥ ተተኪ አፈራው። ከኔ በኋላ የሚያስቀጥል ብሎ ያስቀመጠው ጊያዝ ነው። ጊያዝ ግን ዳላላ ነው እንጂ ነቢይ መሆን አይችልም። ከነቢይ ኤልያስ ከነቢይ ኤልሳ በላይ እቺ ሴት አወቀችው። የእግዚአብሔር ሰው እኔ የምፈልገው አንተ ነው። ስለዚህ ሰውየው ጉዳይ አንተ ባይገባ እኔ የሚገባ አንድ ነገር አለ። በየቦታ እኔ ፈተሽኩ አይቻለሁ። ጸጋ ላይ ጥያቄ የለብኝም። ይሄ ሰው ግን ወደ ቤቴ እንዳይሄድ እኔ አንተ ነው የሚሄደው። እሱ ከበኔ የተቀባ ሰው ነው። የእግዚአብሔር ሰው ይሄ ሰው አይሆንም አለችው። ኤልሳ እኮ ጊያዝን እኮ ለይቶ ያውቀው መቼ ነው? ያ ንጉሥ መጥቶ በሄደ ጊዜ ሾልኮ ሄዶ ከዛ ንጉሥ ሲገናኝ ከብዙ ቆይታ በኋላ አወቀ እንጂ ከነቢይ ኤልሳ በላይ ጊያዝ ጸጋ እንደሌለ ደላላ እንደሆነ ገንዘብ እንደሚወድ ምንም በሱ ዙሪያ ቢመላለስ ክብር እንዳነካው የጌታ እጅ እንደሌለበት ከኤልሳ በላይ ያወቀችው እሷ ናት። አንዳንድ ጊዜ ለነቢዩ የማይታይ ለሐዋርያ የማይታይ ለትልቁ የማይታይ አንዳንድ ሰዎች አላቸው። ልክ እነዚህ እንዳያችሁ ይሄ ሌባ ነው፣ ታው ይሄ ዝም ብሎ ነው፣ ይሄ አይሆንም። በዚህ ጉባኤ ብዙ ሰዎች አላቸው። ልብ ያቃል፣ መንፈስ ያቃል። ኢየሱስ ጌታ ነው። ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። ሕያው ጌታ ነው የምላችሁ። ዛሬ ማታ የምስራች አሜን። አላስፈላጊ ሰዎች ከ10 ቀን በኋላ ካንተ ይለያሉ። አሜን። እንደው ለአንዳንዶቻችሁ ከነገ ሰኞ ጀምሮ ድጋሜ አያገኝም አታገኘውን። አሜን። ሳትጣላ ክስ ሳይኖር ያ ሰው የት ገባ እስከምትል ድረስ ያ ሰው የት ገባ እስከምትል ድረስ አዎ አላስፈላጊ ሰዎችን አጎቴ ብትል ዘመድ ብትል አክስት ብትል የእንትና ልጅ ብትል የሀገር ሰው ብትል ማን ቢሆን እንኳን አላስፈላጊ ሰዎች ከዚህ ማታ ጀምሮ አይቀጥሉም። አሜን። ያ ይመለሳል። አሜን። ጊያዝ ይመለሳል። አሜን። ጊያዝ ይመለሳል። አሜን። ደላላው ይመለሳል። አሜን። እሰነ ኢየሱስ ኢየሱስ። ስለዚህ ነቢይ ኤልሳ ማይረባውን ይሄንን ጊያዝን ከሚያሳድግ ከሚያኖረው በርካታ ሰዎችን ማሳጅ ይችል ነበረ። አላስፈላጊ ሰዎች ነው ይዞ የቀመጠው። እግዚአብሔር ካረዳ አይኔ ካልተከፈተ በጎን ያሉ ሰዎች ለአንዳንዱ ካጂ ነው፣ ለአንዳንዱ ብቻ ሌላ ችግር የሚያመጣ ነው። እኔ ዛሬ ማታ መጸለይ እፈልጋለሁ። አሜን። የጊዜ ቃል ነው የምናገረው። አንድ የማረው ጉዳይ አለ። አሜን። በዙሪያ ያሉ አላስፈላጊ ሰዎች ከዛሬ ማታ ጀምሮ ኦሳይ ቦሳን ጣይሰና አሜን። ኦሳይ ቦሳን ጣይሰና አሜን። የልብ ሰዎች ከሩቅ ቦታ ይመጣሉ። አሜን። እንዴት መጣ የሚባል ሰው እስከ ቤት ይመጣል፣ አሜን። እስከ ቢሮ ይመጣል። አሜን። እግዚአብሔር ሰው ያዘጋጃል፣ አሜን። የካሳ ሰው ያዘጋጃል፣ አሜን። ጓደኛ ያዘጋጃል፣ አሜን። ዘመድ ያዘጋጃል። አሜን። እስከ ኢየሱስ ኢየሱስ ድገሙና ኢየሱስ ነው። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። እስቲ ሁላችሁ ባላችሁ ቦታ ዘርጉ እጆቻችሁ። አጥፊው ፈጽሞ ጠፍቷል። አሜን። የሚያሳድድ ፈጽሞ ጠፍቷል። አሜን። እንደው ለጠላት መጥፊያ ጊዜ ደርሷል። አሜን። ከዚህ በኋላ አያሳድድም፣ አሜን። ከዚህ በኋላ አያስጨንቅም። አሜን። እግዚአብሔር ጣልቃ ይገባል። አሜን። መንገድ ያማረ ይሆናል። አሜን። እሰነ ኢየሱስ ወሲ ኢየሱስ። ሁላችሁ ከኔ ጋር ናችሁ? አዎ። ጠጋ ብዬ እና ቀኝ እጅ ከፍ አድርግልኝ። ወዳጅ ማን ነው? እጃችሁን አውርዱ። ጠጋ ብዬ እጠይቃለሁ። የልብ ሰው ማን ነው? የልብ ሰው ማን ነው? ለአንዳንዶቻችሁ የቤቱ አከራይ አይዛብ፣ አባቴ አይዛብ፣ አጎቴ አይዛብ፣ መስሪያ ቤት ያለው ኃላፊ አይዛብ፣ ጥበቃው አይዛብ፣ ጓደኛ የሚበላ የሚጠጣ አይዛብ፣ ዙሪያ ሁሉ አይዛብ። የሆነ ጉዳይ ሲያጋጥም ያንተ ቤተሰቦች በገንዘብ እንኳን አንተ ማገዝ ባይችሉ መጸለይ አይችሉ፣ ወይ አይጸልዩ፣ ወይ በገንዘብ አያግዙም፣ ወይ በሐሳብ አያግዙም። ለምንም የማይሆኑ
ገንዘብ ማጣት አንድ ነገር ነው። ሰው እንዴት ጌታን ያጣል? ገንዘብ ማጣት አንድ ነገር ነው። ሰው እንዴት ጌታን ያጣል? አንዳንዱ ጌታ እንኳን የለም በዙሪያ ችግር የሚያመጣ ነው እንጂ ቅድም ብያቸዋለሁ የሚያስደግም እንጂ ሟርተኛ ነው እንጂ ቀላቢ ነው እንጂ ተንኮለኛ ነው እንጂ ጸልዮ እንኳን አያግዝም። በዚህ ምድር እያለ እንኳን አንተ እንኳን እኔ ራሱ ኢየሱስ ምንም አምላክ ቢሆን እንኳን በድንቅና በታምራት ማለፍ የማልችለው ጨለማ ጊዜ መጥቷልና ትጉ ጸልዩ በርቱ እያለ 3 ሰዎች ለብቻ አውጥቷል። ራሱ ጌታው እንኳን ሆኖ ሰውን ፈልጓል። አብርሃም እንዲህ አለ 3 የኪዳን ሰዎች አሉኝ አለ። ዳንኤልን ብታማክሩ ዳንኤል ሲታሰር ስለሱ የሚጸልዩ ሰዎች አሉ። ጴጥሮስ ታስሮ ነበረ። ስለሱ የሚጸልዩ ሰዎች አሉ። ስለሱ የሚጸልዩ ጴጥሮስ ተስፋ ቆርጧል፣ ተኝቷል፣ አቅም አጥቷል። ግን የማይተኙ እናቶች ነበሩ፣ የሚጸልዩ ሰዎች አሉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እናንተ የእግዚአብሔር ሰዎች የሆነ ጉዳይ ሲያጋጥም የተኛው ጃኪናሶ መከራ ከመጣ አቅም ያጣል። አንተ አቅም ስታጣ ስለ አንተ የሚጸልይ ሰው አለ ወይ? የሚጾም ሰው አለ ወይ? በርታ የሚል አለ ወይ? በዛ መሃል የመውጫ በር የምታየው ሰው አለ ወይ? ነው ተስፋ የሚቆርጥ ተስፋ የሚያስቆርጥ እስከ ዛሬ መተናል ከዚህ በኋላ ህይወት የለም ብሎ የባሰ ህይወት የሚያጨልም ነው ማን ነው በጎን ያለው? ለአንዳንድ ሰው ሲከፋ ጓደኛ ወዝዶ ያስቅማል። ይሄ ነው ጓደኛ ብለ ያስከው። አንዳንዱ ያጠጣል። ይሄ ነው ጓደኛ ያልከው። አንዳንዱ የሆነ ቦታ ይወስዳል። የሚያጠጣ ነው አንተ ያስከው ጓደኛ። የሚያጠጣ የሚያሰክር የሆነ ቦታ የሚወስድ ይሄ ነው ያስከው። ኢየሱስ ጌታ ነው። አሁን እንዲህ ይሆናል። ለአንዳንዶቻችሁ መከራ በኃይል መጥቷል። ግን የሚያጽናና ሰው እግዚአብሔር ሰውን ያዘጋጅልሃል። አሜን። የመከራ ጊዜ እንደ ትንሽ ቀን ታያለ። አሜን። እንደ ትንሽ ጊዜ ታያለ። አሜን። እግዚአብሔር ሰውን ያዘጋጃል። አሜን። ኢየሱስ ዛሬ በፊታችሁ ቆመ የምናገር እኔ ወንድማችሁ እስራኤል ዳንሳ አንዳንድ ጊዜ አቅም ሳጣ ጌታ ሰው ይልካል። አንድ ሰው ይመጣል አይዞ የሚል ይሄ ጉዳይ ታያለ። ከ3 ቀን በኋላ ታያለ። ከሳምንት በኋላ አንተ ልብን አይውደቅ፣ ቦታ እንዳትለቅ፣ በርታ። ስውር እጆች እንደዚህ እያሉ እስከ ዛሬ ቀጥ እያሉ መጥቻለሁ። እነዚያ ባይኖሩ ኖሮ ያ መከራ ከባድ ነበር የሚሆነው። ያንን መከራ አልችልም ነበር፣ መቋቋም አልችልም ነበር። ያ መቶ አይዞ እያለ ለካ የዛ ያን ሰው አይዞ እንደማደንዘዣ እየሆነ ዛሬ ቆም ያለው። ለዚህ ጉባኤ ዛሬ ማታ የምስራች አሜን። ከነገ ጀምሮ የሚያስለቅሱ አይደለም የሚያጽናና ሰው እግዚአብሔር ሰው ያዘጋጃል። አሜን። ጓደኛ ያዘጋጃል፣ ቤተሰብ ያዘጋጃል፣ ወዳጅ ያዘጋጃል። እሰነ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ